ከምድር አፈር የተሰራው ህይወታችን ምንም እንኳን የእግዚአብሔርን የአፉን እስትንፋስ ተቀብሎ ሕያው የሆነ ቢሆንም ኃጢአት መልሶ አፍርሶታል። ሐዋርያት እጃቸውን በጫኑባቸው ሰዎች ሁሉ ላይ መንፈስ ቅዱስ ይወርድባቸው ነበር። እግዚአብሔር ሰውን ከምድር አፈር እንዳበጀው ተጽፎ ነበረ። ዛሬ ደግሞ ከውሃ ዳግም ሲፈጥረን ደግሞ እንደገና ከውሃ እንድንወለድ ከውሃና ከመንፈስ ቅዱስ እንድንወለድ አደረገን። ባርነትን በልጅነት ተክቶልናል። ተመልከቱት። ስደትን ወደ ርስታችን ወደ ገነትን በመስጠት አጥፍቶልናል ማለት ነው። ርኩሰትን ደግሞ አሁን በምናየው በጥምቀት መልሶልናል። በቤተ ግዝረት ስም ያወጡ እንደነበረ ዛሬም በጥምቀት ቤተክርስቲያን ለሁላችንም ስም ትሰጠናለች ማለት ነው። እና ይሄንን አዲስ ስም ይዘን የምንመጣው ከእግዚአብሔር ከተወለድን በኋላ አዲስ ስም ይዘን የምንመጣው በጥምቀት ነው ማለት ነው። ርኩሰት የሌለበት እድፈት የሌለበት ማንም ሊያሳድፈው የማይችል በመሆኑ ምክንያት ንጹህ ነው። ይሄ ውሃ ፈሶበት ይሄ ውሃ ወርዶበት የማይጠራስ ማን አለ? በእውነት ይቤሎ ኢየሱስ ለዮሐንስ አጥምቀኒ በማይ ከመ ይትቀደስ ማይ በማኅተበ ሰማይ። የኃጢአት መቃብሯ በውሃ ውስጥ እንዲሆን እግዚአብሔር አምላካችን ኢየሱስ ክርስቶስ ጥምቀትን በውሃ መስርቶ ለዚህም ወደ መጠመቂያው በወረደ ጊዜ ውሃን ሊቀድሳት ወደ ውሃው ወረደ ነው። ውሃን ሊያነጻት ወደ ውሃው ገባ ተብሎ ለሱ ይነገርለታል። ኢየሱስ ዮሐንስን በውሃ ጥምቀኝ። ለምን? ውሃ በሰማያዊ በረከት ይባረክ ዘንድ። በምድር ላይ እግዚአብሔር ካላነጻው በቀር ሊያነጻ የሚችል ሌላ ምን አለ? እግዚአብሔር ካልቀደሰውስ ሰውን ሊቀድስ የሚችል ምን ነገር አለ? በጥምቀት ከሱ ጋር አብረን እንቀበራለን። ከጥምቀቱ ስንወጣ ደግሞ በትንሣኤ እንመስለዋለን። በውሃ ውስጥ ሰጥሞ የቀረው ፈርዖን የኃጢአት የርኩሰት የመርገም ምሳሌ ነው። እስራኤል ደግሞ ከውሃው የወጣችው እስራኤል ደግሞ የጻድቃን ነፍስ ምሳሌ ናት። የጻድቃን ነፍስ በመጠመቂያው ስፍራ ገብታ ከውሃው ስትወጣ ልጅነትን ቅድስናን አግኝታ ትወጣለች። እስራኤል ከውሃ ከወጣች በኋላ ከውሃ ከዳነች በኋላ የዘመረችው ዝማሬ ጻድቃን በጥምቀት ልጅነትን አግኝተው የሚዘምሩት ዝማሬ ምሳሌ ነው። በጥምቀትም ክርስቲያኖች እኛ ሁላችን ደካሞችም ኃያላንም እንሆናለን ማለት። በጥምቀት ኃይልንም ድካምንም ገንዘብ እናደርጋለን። ሐዋርያት ለዚህ ዓለም ደካሞች ናቸው። አጋንንትን ድል ለመንሳት ደግሞ ስልጣን ያላቸው ኃያላን ናቸው። ይህም ከውሃ ጋር የሚያመሳስላቸው ወይም ደግሞ የሚያነጻጽራቸው ሆኖላቸዋል ማለት። ውሃ በፈርዖን ዘንድ ወይም በግብፃውያን ዘንድ ስንመለከተው ገዳይ ነው አይደል እንዴ? ውሃ በእስራኤል ዘንድ ደግሞ ስንመለከተው የሚያድን መድኃኒት ነው። ያልታጠበ ሰው ወደ ማዕድ መቅረብ እንደማይቻለው ሁሉ እኛ ሁላችንም በጥምቀት በውሃ በሚደረግ ጥምቀት ከኃጢአት ነጽተን ወደ ቅዱስ ማዕድ ወደ ስጋውና ወደ ደሙ የምንቀርብበትን እድል ሰጥቶናል። በዚያውም ላይ ውሃ ይገላልም ያድናልም። ውሃ በግብፃውያን ዘንድ ገዳይ ነው። ውሃ ለእስራኤላውያን ደግሞ አዳኝ ነው። ጥምቀትም ልክ እንደዚያው ናት። ኃጢአትን ትገላለች፣ ነፍሳትን ደግሞ ከዘላለም ሕይወት ታሳትፋለች ማለት ነው። ውሃ የነካው ልብስ አዲስ መዓዛ ይኖረዋል፣ አዲስ ጉልበትም ያገኛል፣ እየጎለበተ እየጠነከረ ነው የሚሄድ ይለዋል። ጥምቀትም ልክ እንደዚያው ናት። አዲስ የመንፈስ ቅዱስን ጸጋ የምናገኝባት የምንቀበልባት ናት ማለት ነው። ሆረ ኢየሱስ እምገሊላ ኀበ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ ወወፂኦ እማይ ተርኅወ ሰማይ መጽአ ቃል እምደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዖ። በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ በእግዚአብሔር ስም ሰላምታ አቀርብላችኋለሁ። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ለበዓለ ጥምቀቱ እንኳን በሰላም አደረሳችሁ። አሜን። አምላካችን እግዚአብሔር በምሕረቱ በቸርነቱ ሁላችንንም ጠብቆ ለዚህ ዕለት ስላደረሰን ባለፈው ጊዜ በዓለ ልደቱን እንድናከብር አደረገን። ዛሬ ደግሞ በጥምቀቱ እንድንደሰት ለዚህ ቀን አድርሶናልና
መግቦቱን ቸርነቱን ከኛ ያላራቀ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በልደቱ ተወልደናል፣ በጥምቀቱ ደግሞ ከኃጢአት ነጽተናል ማለት ነው። ቅዱስ ያሬድ ይህንን ምክንያቱ በማድረግ በልደቱ ተወለድነ ወበጥምቀቱ ተጠመቅነ፣ በልደቱ ተወለድን በጥምቀቱ ደግሞ ተጠመቅን ብሎ ይናገራል ማለት ነው። ዛሬ በልደቱ እንደተወለድን ሁሉ በጥምቀቱ እንጠመቅ ዘንድ ዛሬ ባህረ ጥምቀት ላይ መተን የምናከብርበት ጊዜ ላይ ደርሰናል። ለዚህ ስላደረሰን በድጋሚ ስሙ ለዘላለም የተመሰገነ ይሁን። ዛሬ ስለ ውሃ ጥምቀት ነው የምንነጋገረው። ያው የጥምቀት ትምህርት በጣም ሰፊና ብዙ ከመሆኑ የተነሳ እያንዳንዱን ነጣጥለን ከፋፍለን ማየት ስለሚገባ ነው ዛሬ የውሃ ጥምቀትን በተመለከተ እናነሳለን። ጊዜ ካለ ደግሞ ሌሎችን ሌላ ጊዜ ይዤላችሁ መቀርብ ነው የሚሆነው። ዛሬ በውሃ ጥምቀት ዙሪያ ብቻ እንነጋገራለን ማለት ነው። የቅዱሳን አምላክ እግዚአብሔር ከኔም ከእናንተም ጋራ ለዘላለም ይሁን። የውሃ ጥምቀት የሚለውን ያነሳ ነው አምላካችን ኢየሱስ ክርስቶስ በውሃ መጠመቁን ምክንያት በማድረግ ነው። ጥምቀትን በውሃ ይሰራት ዘንድ በውሃ መጠመቅን ለእኛ ይሰጠን ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ ወደሚጠመቅበት ውሃ መውረዱን አስቀድመን በመጀመሪያ ላይ በነገርኳችሁ ዜማ ላይ እንደተጠቀሰው አምላካችን ኢየሱስ ክርስቶስ ወደሚጠመቅበት የዮርዳኖስ ወንዝ መውረዱን በቅዱስ መጽሐፍ ላይ ተመዝግቦ እናገኛለን። ጌታ ለምንድን ነው በውሃ መጠመቅን የመረጠው ብለን የጠየቅን እንደሆነ ውሃ ለብዙ ነገር መድኃኒት ሆኖ እንመለከተዋለን። ከዚያውም ዘንድ ደግሞ ለእኛ ለሰው ልጆች በጣም አስፈላጊ ከሆኑ ነገሮች መካከል ውሃ አንዱ ነው ማለት ነው። በቅዱስ መጽሐፍ በቀደመው ዘመን እግዚአብሔር ሰውን ከምድር አፈር እንዳበጀው ተጽፎ ነበረ። ዛሬ ደግሞ ከውሃ ዳግም ሲፈጥረን ደግሞ እንደገና ከውሃ እንድንወለድ ከውሃና ከመንፈስ ቅዱስ እንድንወለድ አደረገን ማለት ነው። ከመሬት መፈጠራችንን ኦሪት ትነግረናለች። ከውሃ ዳግመኛ መፈጠራችንን መወለዳችንን ደግሞ ቅዱስ ወንጌል ይነግረናል ማለት ነው። ስለዚህ ከጥንተ ተፈጥሯችን የተለየ ዳግም ተፈጥሮ ከጥንተ ልደታችን የተለየ ዳግም ልደት እንደሰጠን ለማጠየቅ የቀደመውን ልደታችንን ወይም የቀደመውን ተፈጥሯችንን ከምድር አፈር እንደሆነ መጽሐፍ ቅዱስ ነግሮናል። ኦሪቱ ላይ ስንመለከት እንደምናነበው ዛሬ ደግሞ ከውሃ መወለዳችንን መፈጠራችንን ሊነግረን በቅዱስ ወንጌል ላይ ሊያጽፍልን ስለፈለገ ኢየሱስ ክርስቶስ በውሃ መጠመቅን መርጧል ማለት ነው። በቀደመው ተፈጥሯችን እንደምታውቁት የሰው ልጅ ከምድር አፈር እንደተሰራ እግዚአብሔርን የሰው ልጅ ከምድር አፈር አበጀው ብሎ ነው የተናገረው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ስንመለከት ከዚያስ በአፉም የሕይወት እስትንፋስን እፍ አለበት ተብሎ ተጽፏል። ዛሬም ከውሃ ከወለደን በኋላ እንደገና እግዚአብሔር የሕይወት እስትንፋስ የሆነው ቅዱስ መንፈሱን በአምሳለ ነፋስ ይሰጠናል ማለት ነው ለሁላችንም። ጥምቀት ለመንፈስ ቅዱስ መቀበል ወይም ከመንፈስ ቅዱስ ጸጋን እናገኝ ዘንድ ምክንያት የምትሆነን ናት ማለት ነው። በቀደመው ተፈጥሯችን ከምድር አፈር አበጅቶን እግዚአብሔር የአፉን እስትንፋስ እፍ ብሎ ሕይወትን እንደሰጠን ሁሉ ዛሬም ዳግመኛ ከውሃ ከወለደን በኋላ ከውሃ እንድንወለድ እንድንፈጠር ዳግም ተፈጥሮን ከውሃ ከሰጠን በኋላ ውሃን ምክንያት አድርጎ ከሰጠን በኋላ የባህሪ ሕይወቱ መንፈስ ቅዱስን በጸጋ ይሰጠናል ማለት ነው። ለአባቶቻችን ለሐዋርያት በሐዋርያት ሥራ ምዕራፍ 2 ላይ እንደሰጣቸው በኋላም አባቶቻችን ሐዋርያት እጃቸውን ለጫኑባቸው ሁሉ መንፈስ ቅዱስ ይሰጥላቸው እንደነበረ በሐዋርያት ሥራ ምዕራፍ 8 ላይ ስንመለከት ሐዋርያት እጃቸውን በጫኑባቸው ሰዎች ሁሉ ላይ መንፈስ ቅዱስ ይወርድባቸው ነበር ይላል። ተመልከቱት እንግዲህ። ስለዚህ አሁን እዚህ ላይ የምንረዳው ምንድነው? በቀዳማዊ ተፈጥሯችን ከምድር አፈር ተሰርተን ነበር ወይም ከምድር አፈር መፈጠራችንን መጽሐፍ ቅዱስ ነግሮን ነበረ። ከምድር አፈር የተሰራው ሰዋችን ወይም ከምድር አፈር የተሰራው ሕይወታችን ምንም እንኳን የእግዚአብሔርን የአፉን እስትንፋስ ተቀብሎ ሕያው የሆነ ቢሆንም ኃጢአት መልሶ አፍርሶታል ማለት ነው። ዳግመኛ ግን እግዚአብሔር ከውሃ እንድንወለድ አደረገን ማለት ነው። እንግዲህ አስተውሉ። በጥንተ ተፈጥሮ ከአራቱ ባህሪያት መፈጠራችንን ማንም አይረሳውም። ግን መደበኛ ሆኖ የተጠቀሰው ዋናው ሆኖ የተጠቀሰው ደግሞ የምድር አፈር ሆኗል ማለት ነው። የምድር አፈር ሆኗል። በእርግጥ ያንን በማንሳት ቅዱስ ዮሐንስ አፈወርቅ ምን ይላል? ከምድር አፈር አበጀው ብሎ የሚናገረውን ከአፈሩ ነው ያለው ይላል። ከጸናው አይደለም፣ ከአፈሩ እንደሰራህ እወቅ አስተውል ይላል። ከአፈሩ ማለቱ ለምንድን ነው ትለኝ እንደሆነ ከንቱነትን ለማስረዳት ነው ይላል። ምክንያቱም የጸናው መሬት ቢሆን ኑሮ ነፋስ እንደወደደ አንስቶ ሊበት ነው የሚችል አይደለም።
የምድር አፈር የምንለው ግን አፈር የምንለው ከላይ ያለውን ነው ያልጸናውን ማለት ነው። ነፋስ ሊበትነው የሚችለውን አቧራውን ነው። ከሱ ሰራው የሰው ልጅ ትህትናን ለማስተማር የተጠቀመበት ቃል ነው ቅዱስ ዮሐንስ አፈወርቅ። የሰው ልጅ ከምድር አፈር ተሰርቶ አሁንም ደግሞ እንደገና ከውሃ ይወልደዋል ማለት ነው። ይህም ውሃም ሀበው ሰደጎ ያውር ነው። ወደ ወደዱት ሰዎች ሊወስዱት የሚችሉ በቀላሉ ሊመራ የሚችል ወይም ሊፈስ የሚችል ሊጠፋ የሚችል ነው። ከዚህ ከምናምንቴው ነገር አንስቶ እግዚአብሔር ሰውን እንዴት እንዳከበረው እንረዳ ዘንድ ነው። በሐዲስ ኪዳን ወይም በሐዲሱ ተፈጥሯችን ደግሞ ውሃን ዋና ሊያደርግልን የተፈጥሯችን ዋና መሰረት ሊያደርግልን ከውሃ ሊወልደን ስለፈለገ እንግዲህ በውሃ መጠመቅን ምክንያት አድርጓል ማለት ነው። ኢየሱስ ክርስቶስ በውሃ የተጠመቀበት አንዱ ምክንያት ነው ይሄ እግዚአብሔር ቤተሰቦች። ሁለተኛው ምክንያት ደግሞ ኢየሱስ ክርስቶስ በውሃ የተጠመቀበት ምክንያት አሮጌውን ሰዋችንን በውሃ ሊያሰጥመው ስለፈለገ ነው። ወይም ኃጢአትን በውሃ ሊያሰጥማት ስለፈለገ ነው። የኃጢአት መቃብሯ በውሃ ውስጥ እንዲሆን እግዚአብሔር አምላካችን ኢየሱስ ክርስቶስ ጥምቀትን በውሃ መስርቶልናል ማለት ነው። ጥምቀትን በውሃ ሲመሰረትልን ደግሞ አስቀድሞ እሱ ራሱ ወደ ውሃ ወረደ። ምክንያቱም ከዛ በፊት ጥምቀት ውሃ ለጥፋትን ሆኖ ያገለግል ስለነበረ ከቀደመው በተለየ ውሃ እኛን የሰው ልጆችን ያጥበን ያጠራን ዘንድ ስለፈለገ በተቀደሰ ውሃ እንዲያጥበን ውሃን ለመቀደስ ወደ መጠመቂያው ስፍራ ወርዷል ማለት ነው ኢየሱስ ክርስቶስ። በቀደመው ዘመን ተመልከቱ፣ ከኦሪት ዘፍጥረት ምዕራፍ 6 ጀምራችሁ እስከ ምዕራፍ 8 ያለውን ታሪክ ስትመለከቱት በኖህ ዘመን ውሃ ለጥፋት ሆኖ ያገለግል ነበር። ከላይም የወረደ ውሃ ከታችም የሚፈልቀው ውሃ ለሰው ልጆች ጥፋት እንጂ ለሰው ልጆች ሕይወት ሊሰጥ የሚችል አልነበረም። አሁን ግን አዲሱን ውሃ ለኛ ለሰው ልጆች መዳን ምክንያት ይሆን ዘንድ ለኛ ለሰው ልጆች ሕይወትን ያመጣልን ዘንድ አስቀድሞ መቀደስ ነበረበት። ለዚህም ነው ኢየሱስ ክርስቶስ ውሃን ሊቀድሰው ወደ መጠመቂያው ስፍራ ወረደ ማለት ነው። ወደ ውሃ ወረደ። አስቀድሞ እሱ ካልቀደሰው እኛ ልንቀደስበት፣ አስቀድሞ እሱ ካላነጻው እኛ ልንነጻበት የማንችል ስለሆነ ነው። በእውነት ውሃን የሚያነጻት እሱ ወደ ውሃ በመውረዱ ምን ትላላችሁ? በእውነቱ በውሃ ይነጻ ዘንድ ወደ ውሃ የወረደ ይመስላችኋል? ይህስ አይደለም በእውነት። ምክንያቱም እሱ ከውሃ ይልቅ የነጻ ስለነበረ ነው። ውሃን የሚያነጻት እሱ ነው እንጂ እሱን ውሃ ልታነጻው የማይቻላት ስለሆነ ነው። ስለዚህም ወደ መጠመቂያው በወረደ ጊዜ ውሃን ሊቀድሳት ወደ ውሃው ወረደ ነው። ውሃን ሊያነጻት ወደ ውሃው ገባ ተብሎ ለሱ ይነገርለታል ማለት ነው። ቅዱስ ያሬድም ለዚህ ነው ከመ ይትቀደስ ማይ በማየ በሰማይ ብሎ የተናገረው። ይቤሎ ኢየሱስ ለዮሐንስ አጥምቀኒ በማይ ከመ ይትቀደስ ማይ በማየ በሰማይ የሚል ዜማ እናገኛለን በቅዱስ ያሬድ ዜማ ላይ። ማለት ነው ኢየሱስ ዮሐንስን በውሃ አጥምቀኝ፣ ለምን ውሃ በሰማያዊ በረከት ይባረክ ዘንድ ብሎ ነው የሚናገረው። ስለዚህ ኢየሱስ ክርስቶስ ወደ ውሃው ለምን ወረደ ትለኝ እንደሆነ ውሃን ሊባርካት ሊቀድሳት ኢየሱስ ክርስቶስ ወደ መጠመቂያው ስፍራ ወይም ወደ ውሃው ገብቷል ማለት ነው። ያን ጊዜ ውሃ ንጽሕት ሆናለች፣ ውሃ ቅድስት ሆናለች። የሰው ልጆች ቢጠመቁባት የሚነጹባት የሚከብሩባት የሆነችው ከዛ በኋላ ነው እንጂ በመጀመሪያማ የሰው ልጆችን ሕይወት የምታጠፋ ሆና እንደነበረ ይታወቃል። በምድር ላይ እግዚአብሔር ካላነጻው በቀር ሊያነጻ የሚችል ሌላ ምን አለ? እግዚአብሔር ካልቀደሰውስ ሰውን ሊቀድስ የሚችል ምን ነገር አለ? ምንም የለም። በሰው ጥበብ ሰው ይቀደስ ዘንድ ይነጻ ዘንድ አይቻልም። ስነ ፍጥረትም ሰውን ይባርከው ያነጻው ዘንድ አይቻለውም። ነገር ግን እግዚአብሔር ለቡራኬ ለቅድስና ያበቃው ከሆነ ደግሞ ሰው ይነጻበት ዘንድ የሚገባ ስለሆነ ነው። ስለዚህ እግዚአብሔር ሰውን የሚያነጻበትን ውሃ አስቀድሞ ባረከው። የሰው ልጅም ወደ መጠመቂያው ስፍራ በገባ ጊዜ ኃጢአቱ በዛው ሰጥማ ትቀራለች። እሱ ግን አዲስ ሰው ሆኖ ከመጠመቂያው ስፍራ ይወጣል ማለት ነው። ሁላችንም አሁን ወደ መጠመቂያው ስፍራ በምንገባበት ጊዜ አሮጌውን ሰውነታችንን ወይም ደግሞ ኃጢአታችንን ወደ ውሃው አስጥመነው እኛ ግን ብቅ እንላለን ማለት ነው። በዚያውም እግረ መንገዱን ክርስቶስን እንመስለዋለን። ይህም ማለት ምንድነው? ክርስቶስ በሞቱ እንመስለው ዘንድ ከሰራልን ስርዓት ወይም ከተሰራልን የቤተክርስቲያን ስርዓቶች መካከል አንዱ የመጠመቂያው ስፍራ ነው። ወደ መጠመቂያው ስፍራ ስንገባ ክርስቶስን በሞቱ ለመምሰል የምናደርገው ነው ማለት ነው። ወደ መቃብር እንደወረደ የምናስታውስበት ነው። ከዚያ ስንወጣ ደግሞ ከመቃብር መውጣቱን ለማስታወስ ነው። በጥምቀት ከሱ ጋር አብረን እንቀበራለን። ሐዋርያው ቅዱስ ጳውሎስ እንዳስተማረን
በጥምቀት ከሱ ጋር አብረን እንቀበራለን። ከጥምቀቱ ስንወጣ ደግሞ በትንሣኤ እንመስለዋለን ማለት ነው። ይህንን ለማሳየት ነው እንግዲህ ወደ ውሃ አምላካችን ኢየሱስ ክርስቶስ የገባው ማለት ነው። እግዚአብሔር ለእስራኤል ፈርዖንን በውሃ ሲያሰጥምላቸው እነሱን ደግሞ ከውሃ ባህር ከፍሎ ሲያወጣቸው ይህ እስራኤል ከውሃው በወጡ ጊዜ በቅዱስ ጎርጎርዮስ ዘኑሲስ አስተምህሮ መሰረት ትርጓሜ መሰረት ከእስራኤል ከውሃው ሲወጡ ከጥምቀት ነጽታ በጥምቀት ልጅነትን አግኝታ ንጽህናን ቅድስናን ገንዘብ አድርጋ የምትወጣ ነፍስ ምሳሌ ተደርጎ ተቆጥሯል እስራኤላውያን። ፈርዖን ደግሞ በውሃ ገብቶ ሰጥሞ በመቅረቱ የኃጢአት ምሳሌ ተደርጎ ተቆጥሯል ማለት ነው በቅዱስ ጎርጎርዮስ ትርጓሜ። ስለዚህ በውሃ ውስጥ ሰጥሞ የቀረው ፈርዖን የኃጢአት፣ የርኩሰት፣ የመርገም ምሳሌ ነው። እስራኤል ደግሞ ከውሃው የወጣችው እስራኤል ደግሞ የጻድቃን ነፍስ ምሳሌ ናት። የጻድቃን ነፍስ በመጠመቂያው ስፍራ ገብታ ከውሃው ስትወጣ ልጅነትን ቅድስናን አግኝታ ትወጣለች። ወደ ውሃው እስኪገባ ድረስ ማንም ከእግዚአብሔር ልጅነትን አያገኝም። ማንም ከመንፈስ ቅዱስ ጸጋን ተቀብሎ መለኮታዊ ጸጋን መለኮታዊ ክብርን በጸጋ አይቀዳጅም፣ አይወርስም፣ ገንዘብ አያደርግም። ከመጠመቂያው ስፍራ ሲወጣ ወይም ከውሃው ሲወጣ ግን ሁሉም ንጹህ ቅዱስ ሆኖ ለእግዚአብሔር የሚገባ ሆኖ ይወጣል ማለት ነው። እስራኤል ከዛ በፊት ኃጢአቷ አልተቀበረላትምና ወይም ፈርዖን አልተቀበረላትምና በውሃ አልሰጠመላትምና ዝማሬን አላቀረበችም። እንደምታውቁት እስራኤል የዘመረችው ዝማሬ ከውሃ ከወጣች በኋላ ነው። እስራኤል ከውሃ ከወጣች በኋላ ከውሃ ከዳነች በኋላ የዘመረችው ዝማሬ ጻድቃን በጥምቀት ልጅነትን አግኝተው የሚዘምሩት ዝማሬ ምሳሌ ነው። ጻድቃን ነፍሳችን በረቂቅ ከሰማያውያን መላእክት ጋር አብራ የምትዘምረው እንዲሁም በገነት በመንግስተ ሰማያት ለዘላለም ስንዘምር የምንኖረው ሰማያዊውን ዝማሬ ገንዘብ የምናደርገው በጥምቀት ልጅነትን ከተቀበልን በኋላ ነው ማለት ነው። ሁላችንም እስራኤል ከውሃው ከወጡ በኋላ ከሰማይ የወረደ መና ወርዶላቸው ተመግበዋል። እኛም በጥምቀት ልጅነትን ገንዘብ ካደረግን በኋላ ከውሃው ከመጠመቂያው ስፍራ ከወጣን በኋላ ሁላችንም ስጋውን ደሙን እንቀበላለን እንመገባለን ማለት ነው። ያልታጠበ ሰው ወደ ማዕድ መቅረብ እንደማይቻለው ሁሉ እኛ ሁላችንም በጥምቀት በውሃ በሚደረግ ጥምቀት ከኃጢአት ነጽተን ወደ ቅዱስ ማዕድ ወደ ስጋውና ወደ ደሙ የምንቀርብበትን እድል ሰጥቶናል ማለት ነው ኢየሱስ ክርስቶስ። ስለዚህም ክርስቶስ ወደ መጠመቂያው ስፍራ ወረደ ማለት ነው። በዚያውም ላይ በእውነት የእግዚአብሔር ቤተሰቦች ውሃ ከላይ የሚሸከምበት ጊዜ አለ፣ እንዲሁም ደግሞ የሚያሰጥምበትም ጊዜ አለ። ውሃ ያሰጥማልም ይሸከማልም። ሲሸከም ኃያልነቱን ሲያሰጥም ደግሞ ድኩምነቱን ያሳያል። በጥምቀትም ክርስቲያኖች እኛ ሁላችን ደካሞችም ኃያላንም እንሆናለን ማለት በጥምቀት ኃይልንም ድካምንም ገንዘብ እናደርጋለን። ኃይልን የምናገኘው በመንፈስ ቅዱስ ነው። ድካምንም የምናገኘው ልክ እንደዛው ነው። ለዚህ ዓለም በጥምቀት ከእግዚአብሔር የተወለድን እኛ ሁላችን ለዚህ ዓለም ደካሞች ነን። ሐዋርያትን የሚያክል ለዚህ ዓለም ደካማ የለም። ያገኘ ሁሉ የሚያጠቃቸው ያገኘ ሁሉ የሚገላቸው ናቸው አይደል? ሐዋርያት ማንም የሚያድናቸው የሌላቸው የሚጠጉበት የሌላቸው ናቸው። ለዚህ ዓለም ድሆች ናቸው። ለዚህ ዓለም ሐዋርያት ደካሞች ናቸው። በእግዚአብሔር ዘንድ ደግሞ ኃያላን ናቸው። አጋንንትን ድል ለመንሳት ኃይል አላቸው። በሰዎች ዘንድ ደግሞ ደካሞች ናቸው። ይህን ለዚህም ነው ሐዋርያው ቅዱስ ጳውሎስ እኮ ያገኘ ሁሉ እንደ ጥንቅ ይቀላናል ብሎ የሚናገረው ለዚህ ነው። ያገኘ ሁሉ እንደ ሜዳ ላይ እንዳለ ጭቃ ያገኛችሁ ሁሉ ይረጋገጣቸዋል አባቶቻችንን ሐዋርያትን። ስለዚህ ሐዋርያት ለዚህ ዓለም ደካሞች ናቸው። አጋንንትን ድል ለመንሳት ደግሞ ስልጣን ያላቸው ኃያላን ናቸው። ይህም ከውሃ ጋር የሚያመሳስላቸው ወይም ደግሞ የሚያነጻጽራቸው ሆኖላቸዋል ማለት ነው። በዚያውም ላይ ውሃ ይገላልም ያድናልም። ውሃ በግብፃውያን ዘንድ ገዳይ ነው። ውሃ ለእስራኤላውያን ደግሞ አዳኝ ነው። ጥምቀትም ልክ እንደዚያው ናት። ኃጢአትን ትገላለች፣ ነፍሳትን ደግሞ ከዘላለም ሕይወት ታሳትፋለች ማለት ነው። ጥምቀት ከዘላለም ሕይወት የምንሳተፍባት ኃጢአታችንን ደግሞ ለዘላለም የምናረቅባት የምናጠፋባት መሆኗን ሊያስረዳን ኢየሱስ ክርስቶስ በውሃ ተጠምቆ ጥምቀትን በውሃ መስርቶልናል ማለት ነው። በዚያውም ላይ በእውነት የእግዚአብሔር ቤተሰቦች ውሃ የነካው ልብስ አዲስ መዓዛ ይኖረዋል፣ አዲስ ጉልበትም ያገኛል። እየጎለበተ እየጠነከረ ነው የሚሄድ ይለዋል።
ጥምቀትም ልክ እንደዚያው ናት። አዲስ የመንፈስ ቅዱስን ጸጋ የምናገኝባት የምንቀበልባት ናት ማለት ነው። ከእግዚአብሔር ዘንድ የመንፈስ ቅዱስን ጸጋ የምናገኘው ሁላችንም በጥምቀት ነው። አዲስ ስም ይወጣልናል በጥምቀት 3 ነገሮችን እናገኛለን። አዲስ ልደት እናገኛለን፣ አዲስ ስም እንቀበላለን፣ እንዲሁም አዲስ ሕይወት እናገኛለን ማለት ነው። አዲስ ልደት ከስላሴ መወለድ ነው። ያ ማለት መንፈሳዊ ልደትን ገንዘብ እናደርግባታለን ማለት ነው። አዲስ ስም ማለት በመጠመቃችን የምናገኘው ቤተክርስቲያን የምትሰጠን ስም አለ። ልክ ባለፈው በግዝረት ዕለት እንደተነጋገር ነው ኢየሱስ ክርስቶስ ወደ ቤተ ግዝረት በገባ ጊዜ ኢየሱስ በሚለው ስም ጠርተውታል ተብሎ እንደተጻፈው በሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ስሙንም ኢየሱስ ብለው ጠሩት፣ መልአክ ከመጽነሷ በፊት አስቀድሞ እንደነገራት ተብሎ ነው የተጻፈው። በከመ ሰማዩ መልአክ እምቅድመ ትጽንሶ የሚለው ቃል ላይ መልአኩ አስቀድሞ እንዳወጣለት ኢየሱስ ተብሎ የተጠራው ግን መቼ ነው? በግዝረት ዕለት ነው። በቀደመው ዘመን በቤተ ግዝረት ስም ያወጡ እንደነበረ ዛሬም በጥምቀት ቤተክርስቲያን ለሁላችንም ስም ትሰጠናለች ማለት ነው። እና ይሄንን አዲስ ስም ይዘን የምንመጣው ከእግዚአብሔር ከተወለድን በኋላ አዲስ ስም ይዘን የምንመጣው በጥምቀት ነው ማለት ነው። ከዚያም አዲስ ሕይወት ደግሞ ገንዘብ እናደርጋለን ወይም ሰማያዊ ልጅነትን አግኝተናልና ምድራዊ ሕይወት ብቻ አይደለም፣ በስጋ ሕይወት ብቻ አይደለም። ከዚያ በኋላ በመንፈሳዊ ሕይወትና በሰማያዊ ሕይወትም የተሞላን ወይም ሰማያዊ ሕይወትን ገንዘብ ያደረግ እንሆናለን ማለት ነው። በጥምቀት ልብስ አዲስ መዓዛ እንደሚኖረው እኛ ሁላችንም የመንፈስ ቅዱስን ጸጋ ተቀብለን መዓዛችን መንፈሳዊ ይሆናል ማለት ነው። እኛ ለዚህ ዓለም እኛ በክርስቶስ የሕይወት መዓዛ ነን ብሎ ቅዱስ ጳውሎስ እንዳስተማረው የሕይወት መዓዛ ያለን ወይም በጎ መዓዛ ያለን እንሆናለን ማለት ነው እኛ ሁላችንም። ስለዚህም በጥምቀት የምናገኘው ጸጋ፣ በጥምቀት የምናገኘው ልጅነት፣ በጥምቀት የምናገኘው አዲስ ሕይወት በእኛ ዘንድ እጅግ የተወደደ ነው። ይህንንም አምላካችን ኢየሱስ ክርስቶስ ወደ ውሃ ወርዶ በመጠመቁ አድርጎልናል ማለት ነው። ወደ ውሃ ወርዶ በመጠመቁ አድርጎልናል። በዚያውም ላይ ውሃ በቀደመው ዘመን ሕይወት ያላቸውን ነፍሳት ታስገኝ ዘንድ ስልጣን ተሰጥቷታል። በእግዚአብሔር ቃል ሕይወት ያላቸውን ነፍሳት ታስገኝ ዘንድ ተፈቅዶላት ሕይወት ያላቸውን ነፍሳት አስገኝታለች። ክርስቲያኖች በአሳ ተመስለዋል። ዛሬም በሐዲስ ኪዳን ክርስቲያኖች በአሳ ይመስላሉ። በቀደመው ዘመን በጥንተ ተፈጥሮ ማለቴ ነው በኦሪት ዘፍጥረት ምዕራፍ 1 ላይ እንደምናነበው ከውሃ ከተገኙ ፍጥረታት መካከል አሶች በአንድ ደረጃ ይጠራሉ። ወይም በውሃ ውስጥ ከተገኙ ፍጥረታት መካከል አንደኛው አሳ ነው ማለት ነው። ክርስቲያኖችን በሐዲስ ኪዳን በአሳ ይመስላሉ። አምላካችን ኢየሱስ ክርስቶስ ሐዋርያትን ሲጠራቸው ሰው አጥማጆች እንድትሆኑ አደርጋችኋለሁ አይደል ያላቸው። ሰዎችን በምን መመሰሉ ነው? በዚህ ቃል ላይ ሬሴክሙ ትኩኑ መሰግራነ ሰብ ብሎ ሲጠራቸው ሰው አጥማጆች እንድትሆኑ አደርጋችኋለሁ ሲላቸው ሰዎችን ወይም ክርስቲያኖችን በአሳ፣ ወንጌልን በመረብ፣ ጥምቀትን በውሃ መመሰሉ ነው። አሁን አባቶቻችን ሐዋርያት በወንጌል መረብነት ያጠመዷቸውን ሰዎች በውሃ ያጠምቋቸዋል ወይም በውሃ ሰማያዊ ሕይወትን ሰማያዊ ልደትን ገንዘብ እንዲያደርጉ ያደርጓቸዋል ማለት ነው። እንደ አዲስ እንድንፈጠር የሚያደርጉን አባቶቻችን ወይም ቤተክርስቲያን እንደ አዲስ የምትፈጠረው በጥምቀት ነው ማለት ነው። ይህም አስቀድሞ በአሳ ስለመሰላት ነው ኢየሱስ ክርስቶስ ማለት ነው። ስለዚህም በውሃ ጥምቀትን ሊመሰርትልን ወደ ውሃ ወረደ ማለት ነው። ኢየሱስ ክርስቶስ ወደ ውሃ በወረደ ጊዜ ያገኛቸው ሰዎች ባለፈውም ጊዜ ስናነሳው እንደነበረ ኃጥአን ነበሩ። ወደዚያ ገብተው እዚያ ያገኛቸው ኃጥአን ናቸው። እነዚያ ሰዎች ከኃጢአታቸው ለመንጻት የንስሐ ጥምቀት ነበር የሚጠመቁት። እኛን ግን ያጠመቀን በእውነት የከበረች ቤተክርስቲያኑን ግን ያጠመቃት ኢየሱስ ክርስቶስ ከጎኑ በፈሰሰ ውሃ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ ስንመለከት ከጎኑ ውሃ መፍሰሱን እንመለከታለን። ደምና ውሃ ነው የፈሰሰው። ደሙ የተገዛንበት የተዋጀንበት ነው። ውሃው ደግሞ የተጠመቅንበትና ከኃጢአት የነጻንበት ነው። በእውነት ቤተክርስቲያን ከከበረ ሰውነቱ ከከበረች ጎኑ የፈሰሰውን ውሃ ተቀብላ ነው የተጠመቀችበት። ተመልከቱ፣ ደሙን ተገዛችበት ወይም ከዓለም ተዋጀችበት ማለት ነው። ከኃጢአት ነፃ የወጣ ነው በደሙ ተገዝተን ነው። እንዲሁ ከኃጢአት የጠራ ነው ደግሞ ከጎኑ በፈሰሰው ውሃ ታጥበን ነው ማለት ነው። ይሄም ማለት ላነጻጽርላችሁ የፈለኩት ዮሐንስ ለንስሐ በውሃ ያጠምቃቸው እንደነበረ
በምድራዊ ውሃ ያጠመቀን እንዳይመስላችሁ ከጎኑ በፈሰሰ ውሃ ነው ዛሬ ያጠመቀን የሚገኘው ማለት። ስለዚህ ቤተክርስቲያን ከከበረች ሰውነቱ በምትወጣ ውሃ ነው የምትጠመቀው ማለት ነው። ስለዚህ ያ ከጎኑ የፈሰሰውን ውሃ ተቀብለን የተጠመቅን እኛ ሁላችን እንዴት የከበርን እንዴት የታደልን እንደሆን ልብ ልትሉ ይገባቸዋል። የከበረች ናትና ራሷ ቤተክርስቲያን ከጎኑ በፈሰሰ ውሃ ያጠምቃታል ወይም ከጎኑ የፈሰሰውን ውሃ እንድትታጠብበት ያደርጋታል ማለት ነው። ቤተክርስቲያን በእንባዋ ታጥበዋለች። ልብ በሉ። ያቺ ኃጢአተኛዋ ሴት በእንባው ታጥበው እንደነ የቲሰ እያንተገት ሰይመገሬ ይላታል። እግሬን መሳምን አላቋረጠችም ይላል። ወአርሐሰ ተገሪሁ በአንባ ነው። እግሮቹን በእንባ አራሰች ይላታል። እሷ በእንባዋ ታጥበዋለች፣ እሱ ደግሞ ከጎኑ በፈሰሰው ያጥባታል። ይህን ፍቅር ልብ ብላችሁ ተመልከቱት ክርስቲያኖች። ቤተክርስቲያን ክርስቶስ ምን ያህል ብትወደው ነው ከዓይኖቿ በሚፈልቅ ውሃ እግሮቹን ታጥባለች ዝቅ ብላ። እሱ ደግሞ ከጎኑ በፈሰሰ ውሃ ያጥባታል፣ ያጠራታል። ቤተክርስቲያን ከዓይኖቿ በሚፈልቅ ውሃ እግሮቹን ማጠቧ ክርስቶስን ለማንጻት አይደለም። በዚያውስ ላይ የእንባ ጠብታ ምን ያክል ብዙ ሆኖ ሰውነትን አዳርሶ ሰውነትን ሊያነጻ ይቻላል። መባ አድርጋ ማቅረቧን ነው የሚያሳየው። ከሰውነቷ በሚፈሰው ውሃ እግሩን ማጠቧ ስለ ፍቅር ከራሷ የሚፈልቀውን ይሄንን ምንጭ መባ አድርጋ ማቅረቧ ፍቅሯን የሚገልጽ ነው። ተመልከቱት። እኛ ግን መንጻት የሚያስፈልገን ስለሆነ በውሃ ያጥበናል። ከጎኑ በሚፈልቅ ውሃ ለዛውም ማለት ነው። ይሄ ውሃ ርኩሰት የሌለበት እድፈት የሌለበት ማንም ሊያሳድፈው የማይችል በመሆኑ ምክንያት ንጹህ ነው። ይሄ ውሃ ፈሶበት ይሄ ውሃ ወርዶበት የማይጠራስ ማን አለ? በእውነት የማይነጻስ ማን አለ? ኢየሱስ ክርስቶስ ከጎኑ በፈሰሰ ውሃ አጠራን፣ አጠበን። እኛ ደግሞ የንስሐ እንባን በፊቱ ስናለቅስ እንኖራለን። ዛሬ ቤተክርስቲያን ንስሐ ገብታ በፊቱ እያለቀሰች ትመጣለች። ምህረቱን ያደርግላታል። ምህረቱን ያደረገላት ይህችን ቤተክርስቲያንን ደግሞ ከኃጢአቷ እንድትነጻ አስቀድሞ በቃሉ ይናገራታል። ከዚያ ደግሞ ከጎኑ በሚፈስ ውሃ ያጥባታል፣ ያጠራታል ማለት ነው። እንዲህ ሆና የነጻች ትሆን ዘንድ ስለፈለገ ነው እግዚአብሔር አምላካችን ኢየሱስ ክርስቶስ ወደ ውሃ ወርዶ ውሃን የተቀደሰች ያደረገልን በዛሬው ዕለት የምናከብረው ይሄ የውሃ በዓል በእውነት ድንቅ የሆነ ምስጢር ያለው በዓል ነው። በእውነቱ የቀደመውን የተጣላውን ሕዝብ በእውነቱ ከምድር ላይ ያጠራው በውሃ አይደል? ከምድር ላይ ያጠፋቸው እኮ በውሃ ነው አይደል እንዴ? ዛሬ ደግሞ ያንን ለወጠና ኃጢአትን የሚያጠፋበት አደረገው፣ መሳሪያው አደረገው ማለት ነው። ይሄ የእርቅ ዘመን እንደደረሰ ለማጠየቅ ነው። ቀድሞ ፍጹም ጠብ እንደተጣላቸው ለማሳየት እኮ ነው። መንፈሱንም ከነሱ ላይ አነሳ፣ እነሱንም በውሃ ጠፋ። ልብ በሉ ክርስቲያኖች። ዛሬ ግን ቢታረቀን በውሃ መልሶ እንደገና አጠበን፣ አጠራን። በውሃ እንደገና መልሶ ሕይወት እንድናገኝ አደረገን። ቅዱስ መንፈሱንም መልሶ ሰጠን ማለት ነው። መንፈሴ በስጋ ለባሽ ሁሉ ላይ አይኖርም ተብሎ ነው የተጻፈው በኦሪት ዘፍጥረት ምዕራፍ 6 ቁጥር 5 ላይ መንፈሴ በስጋ ለባሽ ሁሉ ላይ አይኖርም፣ እርሱ ክፉ ነው በቃ ብሎ እግዚአብሔር እንዲጸጸት ያደረገ ስራ እንደሰራ ነው የሰው ልጅ በዚያ ዘመን የሚናገሩ። ዛሬ ደግሞ እግዚአብሔር በሰው ልጅ ውስጥ ተደስቷል። ዛሬ እግዚአብሔር ሰውን ፍጹም የሆነ እርቅ ታርቆታል ማለት ነው። ለዚህም ነው እንግዲህ ተመልከቱት፣ በዚያ ዘመን ሁለት ትልልቅ ቅጣቶችን አድርጎ ነበር እግዚአብሔር። በውሃ 7 ተካትን አጥፍቷል፣ በእሳት ደግሞ 7 ሰዶምን አቃጥሎበታል። እንግዲህ በዚያ ዘመን በእሳትም በውሃም ትልልቅ ጥፋቶችን ትልልቅ ቅጣቶችን በምድር ላይ አድርጎ ነበር እግዚአብሔር። ትልልቅ ቅጣት ባደረገባቸው በእነዚህ በሁለቱም ደግሞ እግዚአብሔር እኛን መታረቁን ገልጦልናል። ልብ በሉ። በውሃ አጥምቆን ንጽህናን፣ ቅድስናን፣ ልጅነትን፣ ዳግም ልደትን ገንዘብ እንድናደርግ አድርጎናል። በውሃ ጥምቀትን እንድናገኝ በማድረግ ማለት ነው። በእሳት ደግሞ በአምሳለ እሳት መንፈስ ቅዱስን ሰጥቶናል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ስንመለከት የእሳት ላንቃ የተከፋፈለ የእሳት ላንቃ የሚመስል ነገር በሐዋርያት ላይ ያርፍባቸው ነበር ይላል። ተመልከቱት። ዛሬ የወረደው እሳት የሚበላ የሚያጠፋ እሳት አይደለም። ዛሬም የወረደው ውሃ ዛሬም የተሰጠን ውሃ የሚያጠፋ አይደለም። በቀደመው ዘመን ግን የሚያጠፋ ነበር። የሐዋርያት ኦሪት ዘፍጥረት ምዕራፍ 19 እና ኦሪት ዘፍጥረት ምዕራፍ 6ን በደንብ አንብቡት። በቀደመው ዘመን ውሃም
እሳትም ለጥፋት የተላኩበት ዘመን ነበረ። ለምን? ሰውና እግዚአብሔር ታርቀው ስላልነበረ፣ ተጣልተው ስለነበረ፣ ፍጹም ጠብ ስለነበረ፣ ዛሬ ደግሞ ፍጹም እርቅ ተጀምሯል ማለት ነው። ስለዚህም በቀደመው ዘመን ሰውን ባጠፋበት መንገድ እንደገና መልሶ ሰውን ያድንበታል ማለት ነው። ልብ በሉ ክርስቲያኖች፣ ልብ በሉ። ስለዚህ አሁን ዛሬ በእሳት አምሳል መንፈስ ቅዱስን ሰጥቶናል፣ በውሃ አምሳል ደግሞ ጥምቀትን ለኛ ሰጥቶናል ማለት ነው። በዚያውስ ላይ በእውነት የሰው ልጅ በዚያ ዘመን ካጋጠሙት ችግሮች መካከል አንዱ ርኩሰት ወይም መተዳደፍ ነበረ እኮ አይደል እንዴ? ርኩሰት ወይም መተዳደፍ ነበረ የነበረ። የሰው ልጅ በዚያ ዘመን ርኩሰት አጋጥሞታል፣ ልጅነትን አጥቷል፣ ድህነት አጋጥሞታል፣ ስደት ገጥሞታል። ስደት ደርሶበታል፣ ወይም 4 ነገሮች ገጥመውት ነበር ማለት ነው። እነሱም ልጅነትን ማጣት፣ ባርነት፣ ስደት፣ ድህነት፣ ርኩሰት የምንላቸው ናቸው ማለት ነው። ባርነትን በልጅነት ተክቶልናል፣ ተመልከቱት። ስደትን ወደ ርስታችን ወደ ገነትን በመስጠት አጥፍቶልናል ማለት ነው። ርኩሰትን ደግሞ አሁን በምናየው በጥምቀት መልሶልናል። መተዳደፋችን የተመለሰልን በጥምቀት ነው ማለት ነው። ለዚህም ነው ጥምቀትን በውሃ ያደረግን። ፈጽሞ አነጻችኋለሁ ማለት እኮ ነው። የቀደሙ አባቶቻችንም የለምኑት የነበረው እጽመኑ አንጻኒ ነው፣ እጠበኝ አንጻኝ እያሉ ነው የለምኑት የነበረው። በመዝሙር 50 ወይም በቅንፍ 51 ላይ ነቢዩ ዳዊት ሲዘምር እጽመኑ አንጻኒ ኃጢአቴ ነበር የሚለው። ቁጥር 1 ላይ ስትመለከቱ አቤቱ አንጻኝ፣ እጠበኝ፣ ይቅር በለኝ፣ ተሳሃለን እግዚኦ በከመ ቤሳልከ፣ እንደ ይቅርታ ብዛት ይቅር በለኝ፣ መተላለፌን ደምስስልኝ፣ እጠበኝ፣ አንጻኝ፣ እጠበኝ፣ በሂሶጵ እርጨኝ፣ እጠበኝ፣ ከበረድ ይልቅ እነጻለሁ፣ ታጽበን በረድ ጻዱ፣ ታጥበኛለህ ከበረድ ይልቅ እነጻለሁ እያለ ነበረ ነቢዩ ዳዊት ሲዘምር የነበረውና ያ የአባቶቻችን ተምኔታቸው ወይም ምኞታቸው እንደተፈጸመላቸው እንደተሳካላቸው ለማጠየቅ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ውሃ ወርዶ ውሃን ብርህት ማህፀን ለማድረግ ሲጠመቅ እንመለከተዋለን ማለት ነው። በውሃ ያነጻን ዘንድ ወደ ውሃ ወረደ። በእውነት ከውሃ ዳግመኛ መወለድን ይሰጠን ዘንድ አምላካችን ኢየሱስ ክርስቶስ ውሃን ብርህት ማህፀን፣ ቅድስት ማህፀን ያደርጋት ዘንድ ወደ ውሃ መውረዱን እንመለከታለን ዛሬ። ውሃን የሚቀድሳት እሱ ወደ ውሃ ወረደ። እኛ ወደ ውሃ ብንወርድ ልንታጠብ ወይም ጠጥተን ረክተን ሕይወትን እናገኝበት ዘንድ እንወርዳለን። እሱ ግን ውሃ ጠጥቶ የዘላለም ሕይወትን ያገኛል ብለን እንዳናስብ እሱ ራሱ የሕይወት ውሃ ምንጭ ነው። እሱ ራሱ የሕይወት ውሃ ምንጭ ነው። እሱን ጠጥተ ነው እንረካበታለን እንጂ እሱ ራሱ ለጥማቱ ውሃ የሚያስፈልገው ያይደለ የባህሪ አምላክ ነው። በውሃ ታጥቦ ይጠራልም እንዳንለው ደግሞ ሌሎችን የሚያነጻ እንኳን ሌሎችን ማንጻት ይቅርና ውሃን ራሷን የሚያነጻት የሚቀድሳት እሱ ነው። ግን በውሃ ሲጠመቅ እንመለከተዋለን ዛሬ። በዚያውም ላይ እንግዲህ ዛሬ ከዚህ ጋር ተያይዞ በውሃ ተጠምቆ ሲወጣ ኢየሱስ ክርስቶስ መንፈስ ቅዱስ ከሰማይ ወርዷል፣ ሰማይም ተከፍቷል። ይህንን ቅዱሳት መጻሕፍት ያረጋግጡልናል። በሉቃስ ወንጌል ምዕራፍ 3 እና በማቴዎስም ወንጌል በ3ኛው ምዕራፍ ላይ ስንመለከት ይህንኑ እንረዳለን። ይህም ማለት በጥምቀት በምናገኘው ልጅነት ሰማያዊ ሀብት፣ ሰማያዊ ጸጋ፣ ሰማያዊ አገር እንደተሰጠችን ለማጠየቅ ነው። ሁላችንም ከእግዚአብሔር ጋር ፍጹም እርቅ እንደታረቅን ለማሳየት ከጥምቀት ወይም ከመጠመቂያው ስፍራ ሲወጣ ኢየሱስ ክርስቶስ ሰማይ ተከፍቶ እንደነበረና አብም በሰማይ ሆኖ የምወደው ልጄ ይህ ነው ብሎ ስለ ልጁ ስለ ኢየሱስ ክርስቶስ እንደተናገረ እንረዳለን። ከመጠመቂያው ስፍራ ተጠምቃ የምትወጣ ነፍስ ዛሬ እግዚአብሔር በልጅነት ይቀበላታል ማለት እኮ ነው። ተመልከቱት። የኢየሱስ ክርስቶስማ ልጅነቱ ቅድመ ዓለም የነበረ እኮ ነው። የአብ ምስክርነት ምንን ያስረዳል ትሉኝ እንደሆነ ስትጠመቁ በልጅነት እቀበላችኋለሁ ማለት እኮ ነው። ከመጠመቂያው ስፍራ ስትወጡ በእውነት ክርስቲያኖች ያን ጊዜ ገነት የመግባት ስልጣን እንደተሰጣችሁ፣ ያን ጊዜ በሰማይ የምወደው ልጅ የሚል ድምፅ እንደሚሰማላችሁ ልታውቁ ይገባችኋል። ያን ጊዜ ከሰማይ ጸጋ ይሰጠናል ወይም በሰማይ ዜግነት እናገኛለን ማለት ነው። ሰማያዊ ሀገር እንቀበላለን ማለት ነው። ከውሃው የምንወጣባት ያቺ ሰዓት እንዴት የተባረከች ናት! በእውነት ከመጠመቂያው ስፍራ የምንወጣባት ያቺ ሰዓት እንዴት የተቀደሰች ናት! ምክንያቱም ያን ጊዜ ያለ ኃጢአት ነን። ሁላችንም ከኃጢአት የነጻን ንጹሐን የምንሆንባት ሰዓት ስለሆነች ያቺ ደቂቃ በእውነት እንዴት የተወደደች ሰዓት ናት! በእውነት ያቺ ክርስቲያኖች ከመላእክት ጋር የምንስተካከልባት ማለት ነው።
ከመላእክት ጋር የምንተካከል መንፈስ ቅዱስንም ተቀብለን ፍጹም ከኃጢአት ንጹህ የምንሆንባት በሐሌውም በነቢብም በገቢርም ከሰራነው ኃጢአት ሁሉ ንጹህ የምንሆንባት ያቺ ሰዓት እንዴት የተባረከች ናት በእውነት ፍጹም ክርስቶስን የምንመስልባት ማለት ነው። ክርስቶስ የምወደው ልጅ ተብሎ የተጠራባት ሰዓት ናት አይደል? ያቺ ሰዓት ተብሎ የተጠራባት ነው ያልኳችሁ እንጂ የሆነባት ሰዓት አይደለችም። እኛም ከእግዚአብሔር ተወልደን በዚያች ሰዓት የምወደው ልጅ የተባልንባት ማለት ነው። የቆየ ሰው በማሰብም በንግግርም በማድረግም ኃጢአት እያደረገ ከእግዚአብሔር ጋር መጣላቱ አይቀርም። እድሜ ከረዘመ ዘንድ እግዚአብሔርን ማስቀየማችን ማሳዘናችን የማይቀር ጉዳይ ስለሆነ ማለት ነው። ምንም እንኳን ያለ ኃጢአት መኖር እንችላለን ተጠንቅቀን እንኖራለን ብንልም ኃጢአት በአንድም በሌላም በኩል ታጠቃናለች። ያቺ ሰዓት ግን ከዚህ ሁሉ ነፃ ናት በእውነት ክርስቲያኖች። ያቺ ሰዓት አክሊልን ከእግዚአብሔር ዘንድ ተቀዳጅተን ሰማያዊ ስልጣንን ገንዘብ አድርገን ቅዱስ ዮሐንስ በወንጌሉ ወሀቦሙ ስልጣነ ወልደ እግዚአብሔር ይኩኑ አይደል የሚለው የእግዚአብሔር ልጆች ይባሉ ዘንድ ይሆኑ ዘንድ ስልጣንን ሰጣቸው ብሎ አይደል የተናገረው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያንን ስልጣን ከእግዚአብሔር ዘንድ ተቀብለን የምንወጣባት ሰዓት ስለሆነች እንዴት የተባረከች ሰዓት ናት በእውነት ክርስቲያኖች። ስለዚህ ያ ሰዓት የተባረከ ነው። አምላካችን ኢየሱስ ክርስቶስም ከውሃው ሲወጣ መንፈስ ቅዱስ በላዩ ላይ ሲወርድ እንዲሁም ከሰማይ ድምጽ ሲሰማለ ሰማይም ደግሞ ተከፍቶ የተመለከትንባት ሰዓት ናትና ያቺ ሰዓት በእውነት የተባረከችም የተቀደሰችም ሰዓት ናት ማለት ነው። በውሃ ያጠምቀን ዘንድ በውሃ ያነጻን ዘንድ አምላካችን ኢየሱስ ክርስቶስ ዛሬ ወደ ውሃ ወርዶ በመጠመቂያው ስፍራ የታየበት ዕለት ነው። እንግዲህ በውሃ መጠመቁ እነዚህንና ሌሎችንም ምክንያቶች ሊኖሩ ይችላሉ። እነዚህን የመሳሰሉ ምስጢራት ስላሉት ነው። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።